ምን አይነት ግንኙነት ደላሎቹ ጋር ቢኖረው ነው? ትልቁ ጥያቄ እዚህ ላይ ነው እኮ። ለዛ ደግሞ አብረው የሄዱትን መጠየቅ ትችላለህ ወንድሜ። ገባህ? ስለ ፎቶግራፍና ስለ ቪዲዮ ወይ በሱ አይደለም የሄድኩት። ገባህ አይደለም? ጓደኞቹ አሉ ከኛ ጋር አብረው የሄዱ ጓደኞቹ የገጠር ልጅ ከመናገር በፊት አንድ ነገር ልንገር። ስለ ቪዲዮ ስለ ፎቶና ስለ ቪዲዮ አንተን አይመለከተም። ታውቃለህ ለምን? እኔ ይዘህ ማን ነው ፈርሻ ነበር አይደለ? እኔ የተሳሳተ አማርኛ ወይ ለኔ ለብቻዬ አንድ ጊዜ ጎበዝ የገጠር ልጅ እንደው እባክህ ይሄንን ይችላልን ሰው ያምጣልን። እኛ እኮ አሁን አንተ ተገደም ሊሆን ይችላል፣ የራስ ችግር ሊኖር ይችላል። ለምን ያስገድዱኛል? እሺ ሰውየው ለምን አይመጣም? ለምን ስልክ አያነሳም? ለምን ያስፈታታል? አያስፈታትም? ለምን አይነግረንም? ከዛ በኋላ እኛ በመንገዳችን እንሄዳለን። ችግር የለውም። ሁሉም በሚችልበት ይሄዳል። ለብቻዬ ተነግሮኝ ምናምን አይደለም ሰይድ። የዋሸሁት ውሸት ካለ ከኔ ጋር የሄዱ ጓደኞች አሉ። አብረን ነው ቪዲዮን የሰራ ነው። ገባህ አይደለ? እኔ ብቻዬን የተናገርኩት ነገር ምንም ነገር የለም። ችግር የለውም። ያንን እኮ አሁን ልጁን አምጣው ትችላላችሁ። ያ አለ አሁን ልጁን አምጣው ነው እኮ ይችላል የሚባለው። አንድ ጊዜ ወይ ቆይ አቁጥራምጣው አንድ ጊዜ እንደርስቆም አንተ ልጁ ያለበትን ልጁን አምጣው። አሁን የተቀበለው እሱ ነው፣ እሱ ጋር ያለው ምናምን አጎቱ ነው። አንተ ይቻልን ስም የኔ አጎት ሊሆን አይችልም። ችግር የለውም። ይሄው ለገጠር ወንድሜ ተረጋጋ። ችግር የለውም። አንተ መንገደኛ ነህ፣ ምንም ችግር የለብም። አንተ መንገደኛ ነህ። ሙተዋል አለ በንጹህ ልብህ አምነህ ሰርተሃል። እኛ ችግር የለብንም። አሁን የምንፈልገው ይሄንን ይችላል የሚለውን ስሙን ለመጥራት እንደሾ ፈራው። ይችላል የሚለውን ሰው ደውለህ አገናኝን። ስልክ አላነሳም። ይችላል ነው የልጅቱ አጋች፣ የልጅቱ ገዳይ፣ የልጅቱ ፈላጭ ቆራጭ። ዋናውና ዋናው ይችላልና ይችላል ብቻ ነው። እኛ ተክሌም ጋር አንሄድም። ዋናው ተክሌን የሚያመጣልን እሱ ነው። ተጠያቂውም እሱ ነው። እምቢ ካለ ደግሞ ቤተሰብ አላት። እኛም በምንችለው እናግዛለን። ስለዚህ ይችላል አገናኘን። በቃ ልጅቱ አለች ይችላል አገናኘን። ይመች ነው ይችላል አሊ ነው ስሙ በይንትን ብለዋል። አዎ ያው አይነሳም። የኔም ስልክ ይመች ነው። አዎ አይነሳም ስልክ። በዚህ እያያችሁ ቁጥሩን ላንተ ይላክልህ። ማለት ነው። የእሱን ቁጥር የሚመችን ቁጥር ይላክልህ። ካለቆ ተደዋውለን ወደ እኔ ትልከዋለህ ቁጥሩ ካለ። ሄሎ አቤት። ሰላም በነፃ ነው ሄደው የገጠር ልጅ እሷ ጋር ተደዋወለ። የገጠር ልጅ በነፃ ነው ሄደው። ዘመዱ ይመሽ ነው። እኔ ከታች እየጻፍኩልህ ነበር። እሱ 10 ምናምን ሺህ ያለው ህዝብ እኮ ዝም ብሎ በጋር የለም ወይ ምንም አይደለም። ይመችና እሱ ዘመድ ናቸው። በነፃ ነው ሄደው። ዘመዱ ስለሆነ ምንም ክፍያ የሚባል ነገር አልከፈለም። ለምን አስራይ ነው ወይ ታወራላችሁና? እሺ እንግዲህ ያ በነፃ ወሰደ። የራሴ የሆኑ ሰዎች ዘመዱ ስለሆነ በነፃ ነው ሄደው። ምንም ክፍያ የሚባል ነገር አልከፈለም። ስለዚህ እሱና እሷም እየተደዋወሉ እያንዳንዷ ነገር ከመጀመሪያ እስከ መጨረሻ ድረስ ያውቃል። አስገባኝማ ልጅ ሙቪ አማራው ነው እንዴ? እሺ አግባ
ጥሩ እያደር ይጠራል አለ። እኛ በነፃ መሄድ እንኳን ደስ አቡፋን እዚህ ቦታ ሞታለች ብሎ ቪዲዮ የሰራው ነገሩን አብሮ ጸንስሶታል። ወደዳችሁም ጠላችሁ የገጠር አንድ ቁጥር አታውራ ወንድሜ እኛ ሰውየው መያዝ ነው ይመቻል። የእሱ ነፃ መሄድ እንኳን ማለት አይደለም። ለምንድን ነው በነፃ የምሄደው? እኔ ማንኝና ነው በነፃ የምሄደው? ቀድም እኮ ስንት ነው የከፈልከው ስትባል እኮ የተከፈለውን አላውቅም ቤተሰብ ነው ብለሃል። አዎ ቤተሰብ ነው የከፈለልኝ። ብር ያለው እነሱ ጋር ነው፣ እነሱ ናቸው የከፈሉልኝ። ታዲያ ምን ላድርግ ነኝ? ታዲያ ያንተ ገንዘብ ቤተሰብ ጋር ከሆነ ያለው ገንዘብ ስንት እንደወጣ አታውቅም እንዴ? ስንት እንደተከፈለ ነው የማታውቀው? ስንት እንደተነጋገርክ ማን ነው የሚከፈልልህ? ቤተሰብ ሳትነጋገር ነው እንደምትሄደው ደንበር ሳትነጋገር ነው የምትሄደው። አሁን ነው እኮ የመጨረሻ የገጠር ልጅ የመጨረሻው እስከ አፋር ክልል ነው የምትስማማው አይደል? እስከ አፋር ክልል አንተ ነበርክ እንደ ያወራኸው። ይቅርታ አላወራም ብዬ አስወጣሁት። የሚገርም ማን ነው ስሙ? ማን ነው ስሙ? ስሙን ማን ነው ያለው? እስከ ሰመራ ነው እኮ ይናገር፣ ይምጣና ይናገር። ሰውየው ራሱ ዘመዴ ነው፣ ሄደው በነፃ ነው ሁሉን ነገር ያውቃል ካለ ማለት ይናገር። እሺ ማን ነበር ያለው ስሙ? የተከፈለውን ብር እኮ አላውቅም ብለሃል። የገዛ ገንዘብ ከቤተሰብ ጋር ከሆነ ያለው ስንት ነው የከፈላችሁት ብለህ ሳትነጋገር አትሄድም። እኛ እኮ በጎች አይደለንም። ኧረ እኛ ስለ ጎበዝ ስለሱ መክፈል አለመክፈል እንኳን በነፃ ምንም ችግር የለብንም። ዋናው ልጁ አሁን የተዋራውን ማነው መረጃ ነው። በነፃ ሄደው ልጁ ጋር በደንብ ስለሚቀራረብ ነው። በነፃ ሄደው ልጁ ጋር በደንብ ስለሚቀራረብ ነው። አቤት የሚጠቅመን ለዚህ ብቻ ነው። ሙቤ አማራው የት ነው? ትክክል ሙቤ አማራው ነው። እሺ አውራ የገጠር ላይ በነጣም ይሄድ ከፍሎም ይሄድ ክፍያ ላይና ነጣ ላይ የሚያገናኘችው ነገር የለም። ስለ ልጅቷ ያለውን ጉዳይ የሚያቅ ተሆነ ያንጣ። ያጎቱም ልጅ ከሆነ ይሄኛው ሰውዬ አብረው የደላለዋ እሱ አጎቱም ልጅ ይሁን ያክስቱም ልጅ አድራሻውን መድረሻውን ያውቃል። እሱም መጠየቅ ብቻ ነው። በነጣ ሄዷል። ይሄ ምቀኝነት ነገር ነው፣ ዝምታቸው አይደለም። ካለ መረጃ ካለ ጥያቄና ጥያቄ ብቻ ነው ከሱ ጋር የሚያገናኛችሁ። ይሰማል። ሄደበት ምክንያት ልጁ የቅርብ ቤተሰቡ ስለሆነ ነው። ይህንን መረጃ አንድ ጊዜ ከኢትዮጵያ ተደወለው በነፃ ሄዷል እያልክ የምታወራው የገጠሩ ቆይ ማን ነው የሚፈልገኝ? አንድ ጊዜ ከመሐመድ ጋር ማን ነው የሚፈልገኝ? በድርጅቱ ጉዳይ ነው አገናኘን ብለውን አሁንም ምንም ሆነ ምንም አንደኛ የገጠር ልጅ ተጠያቂ ነው። ሁለተኛ ስለ ልጁ ቤተሰቦች አንድ ፍንጭት አላመጣ አገናኘን ብለው አሁን ለአንተ ደውልልኝ ብለው ነው እነሱን አናግራቸው ጠይቅ። እሺ እነማን ናቸው እነሱ? እኔ ፋኖ ናቸው። አንተን አገናኘን ብለው ማለት ነው በድርጅቱ ዙሪያ ነገሩ ጉድ ፈላ። እሺ ምንድን ነው? እሺ ሰላም ነው። ሰላም ነው። አማን ነው። አሁን እኮ ስልክ ልቆ ነው ማለት ነው። እሺ በልጅቱ ጉዳይ አንዳንድ ነገሮች ሰምተናል። እኛ እዚህ ቁጭ ብለን ያለ ነው ለምን እንደሆነ ማንኛውም ህዝብ ያውቃል። የገጠር ልጅ የሚባለው ደግሞ ስለሷ ማንነት እያወቀ እሷ ጉዳት እንደደረሰባትም እንዳደረሰባትም ልቡ ያውቃል። ግን ያን ነገር እሱ መደበቅ አልነበረበትም። እኛ አሁን የምንፈልገው ልጅቱ በህይወት አለች ተብሏል። ልጅቱ በህይወት አለች። እቺ ልጅ አንድ ነገር ብትሆን እንኳን የገጠር ልጅ ከቤተሰቦቹ የመችን ቤተሰቦች በሰከንድ መያዝ እንችላለን ማለት ነው። ልጅቱ በህይወት አለች ነው የነሱን ቤተሰቦች አንፋታቸውም። አሁን ላይ የምንጠይቅልን ልጅቱ በህይወት አለ፣ ልጅቱን በህይወት እንዲያስወጡ ነው። ልጅቱ በህይወት ካስወጣቸው ብትሞት እንኳን የገጠር ልጅ እስከ ቤተሰቦቹ አፍንጫቸውን ይዘን የመችን ቤተሰቦች አፍንጫቸውን ይዘን እገታ እንዴት እንደሆነ በ24 ሰዓት ውስጥ እናሳያቸዋለን። ይችል በ24 ሰዓት ውስጥ ካልመለሱ እኛ ቀይ መስመራችንን በ24 ሰዓት ውስጥ ማካሄድ እንችላለን። እኛው ስራ ላይ ነን። ልጁም እንዳይቆጥበት ስልክ አገናኝተን ነው የበለጠልኝ። እናመሰግናለን። በተረፈ እየተከታተልን ነው። ያለውን ነገር መጨናነቅ አያስፈልግም። እገታ እንዴት እንደሆነ በ24 ሰዓት ውስጥ እናሳያቸዋለን። ጨርሻለሁ። እንግዲህ እኛ እዛም ድረስ የሚደርስ ነገር አይሆንም። ኢንሻአላህ
እነሱም ልጅቱ እንድትለቀቅ ያደርጋሉ። እኔም እርግጠኛ ይችላልም እየሰማ ትሆናለህ። ሌሎቻችሁ ተደዋውላችሁ እችል እንድትለቀቅ አድርጉ። ነገሩ እንደምታዩት ነው። ስለዚህ እናመሰግናለን። መልካም አዳ አንደኛ ነገር ደግሞ ልንገርህ፣ ይሄ ገጠር የሚባል ነገሮችን እያለባበሰ እንደ መስገድ ተለጥፎ ያችን በሷ የሆነ ይጨዋታለሁ ካለ ብሎ አገረ መግባት አይቀርም። አንደኛ በሰከንድም ደግሞ 24 ሰዓት ከርቸር ማስገባት እንችላለን። እኛ የራሳችን የሆነ ሰው አለን። ግን የአገሩ ልጅ ሆነ አይችል አብሯት ከሷ ጋር ሂዶ አብረው ጥለዋት ሂደው አብረው ሄዱ። የሱ ጓደኛ እውነተኛ ነገር እየተናገሩ ይህን ነገር እሱ ደብቆ እኛ ሀታ ልጅት እንኳን ብትገኝ እሱ ጋር ይሄዱ ለእናንተ የነገራችሁ ነገር አለ። ማንኛውንም መረጃ እኛ መስማት እንችላለን። ግን እናንተም ደግሞ በአደባባይ ማንኛውም ነገር እየሰማችሁ ነው። እኛ አሁን ያለንበት ሁኔታ እኛ ራሳችንን ስለምናውቅ መናገር አይጠበቅብንም። ግን የገጠር ሬዥም ይመቻለም ሀታ ራጉ ያሉ ሰዎች ከፊፋ ስታርቅ የያዟትንም ሰዎች አሁን እየሰማን ነው። እነሱ የት ቦታ እንዳሉ ለራሳችን እያጣራን ነው። እኛ ማጣራት አይጠበቅብንም። ይመች ሀገሯ ነው ተብሏል። የገጠር ሀገሯ ነው ተብሏል። የገጠር የእነዚህ ልጆች እኛ መያዝ እንችላለን። ከመያዛችን በፊት የሆነ ነገር ከመድረሱ በፊት ይችል በ4 ሰዓት ውስጥ በ4 ሰዓት ውስጥ እገዳ ምን እንደሆነ እናሳያቸዋለን። መልካሙን እንግዲህ ኢንሻአላህ እንሞክራለን። እንግዲህ ዛሬ እኛ ለማንም አልተናገርን። ሁሉም ሰው በየእጁ ስልክ አለው። ጫካም ያለው ዳገትም ያለው ወንዝም ያለው መስጊድም ያለው በቤተ ክርስቲያንም ያለው እያንዳንዱ ስልክ አለው። እያዩ ነው ሁሉም ሰው። ስለዚህ አሁን እኛ እንደዛ ያለም ደረጃ መድረስ የለበትም። ስለዚህ ይችላል የሚባለው ግለሰብ በፍጥነት ልጅቱን በ24 ሰዓት እንዳስለቅቅ ተወስኗል። ሌላ ነገር የለው። ሰያ እኔ ስናገር የዋሸሁት ነገር ካለ የደበኳችሁ ነገር ካለ ማለት ነው። አብረውኝ የሄዱ ጓደኞች አሉ። እየሰማኝ ነው። አብረውኝ የሄዱ ጓደኞች አሉ። ከኔ ሌላ 7 ወንድ አለ። ገባህ አይደለ? እነሱን እያንዳንዳቸውን መጠየቅ ትችላለህ። እኔ ሳወራ የዋሸሁት ነገር ካለ ውሸት ካወራው እኔን መጠየቅ ትችላላችሁ። ይኸውልህ የገጠር ልጅ አንተ ገባህ አይደለ? እኔን ብቻዬን መጠየቅ አችሉም። እየሰማኝ ነው። እኔን ብቻዬን ላይ ዝም ብላ የበቀለቻለች ቤተሰብ አላት እኮ። እኔ ከዋሻው ሌሎቹን ጠይቃችሁ እኔን የፈለጋችሁትን ነገር ማድረግ ትችላላችሁ። እየሰማኝ ነው አይደለ? እኔ የዋሻሁት ነገር ካለ ጓደኞቼን አብረው የመጡ ጓደኞች መጠየቅ ትችላላችሁ። የገጠር ልጅ ለምንድን ነው የማታዳምጠው? ለምን አትሰማም? ለምን ነው የምትፈራው? ለምን ነው የምትንበጫበጨው? አልፈራውም። እየፈራው አይደለም ብራዘር። ሳውራ ላውራና ልጨርስ እኮ እውነቱን እየነገርኩ እኮ ነው። ሚውት አድርገህ ስማ። እውነት እኮ በደንብ ስማውና እውነት ጋር ትሄዳለህ። አሁን እኮ እናንተ እኔን ነው ወንጀለኛ እያደረጋችሁ ያላችሁት። እኔን ነው ወንጀለኛ እያደረጋችሁ ያላችሁት። ጆሮህን ትያዛለህ። ሚኮስማኝ እኮ ከሱ ጋር ሰባቱን ላይ ዱአው የሚለው አጎቱ ነው እያላችሁ እኮ እኔን እኮ ነው ወንጀለኛ ያደረጋችሁ። ወንጀለኛ አዳምጠኝ በደንብ ይኸውልህ፣ እስካሁን ያወራኸው ሪኮርድድ ነው እዚህ ውስጥ አለ። ኦኬ፣ እቺ ልጅ ከመሄዷ በፊት በፌስቡክ ታወራት ነበር። አምልጦሃል እኮ አውርተሃል። እሱ ይሄን ሁሉም ወጥመድ ሰርተ ልጅቷን ለዚህ አደጋ ያዳረካት አንተ ነብይ ነው የምወስነው። ለምን ሴት ልጅ ናት። አንድ ሰው ሳያበረታታት እንደዚህ አይነት የእግር ጉዞ ውስጥ አትሄድ። አንተ ደግሞ እኔ አላበረታታኋትም ወንድም፣ ያላየኸው ዝም ብለህ አታውራ። ኧረ ከራስህ ነው ያመጣነው እኮ ከኛ አይደለም። ምንድነው ጣልቃ መገባው እኮ? ኤምባሲውን ጨረሳችሁ እያለች ያወራነው ታዲያ እኔ ማበረታታት ምን ብዬ ነው ማበረታታት? እሱን ስታወጣና ስታሳየን ነው የምናውቀው። ሙሉን ስታሳየን ከሷ ይምጣ ሐሳቡ ከአንተ ይምጣ በደንብ ይታወቃል። ሜሴንጀር ላይ ግን እቺ ልጅ ከመሄዷ በፊት አውርታታል። ይሄ ሰውዬ የሚወስደው ዘመድ ነው እየተባለ ነው። አንተ ደግሞ ዘመድ ደግሞ እንደ ልክ አዝማድ እንደሌላት ዘመድ እንደሌላት ቤተሰብ እንደሌላት ተደብቆ ዝም ብሎ ምን አባታችሁ ታመጣላችሁ ያንን ነገር በሰው ህይወት ላይ ቁማር እየተጫወተ ነው ያንተ ዘመድ ማለት። አየህ፣ ይሄ የሚያሳየን ምንድነው? አንተ እዚህ ጋር ቁጭ ብለህ ለሱ ትከራከራለህ፣ እጅ አለበት ማለት ነው። ይሄ ሌሎቹ እኮ ማንም ካንተ ውጪ ሞተች ብሎ ቪዲዮ ይሰራል። ቆይ አንድ ጊዜ ጌታሁን ምን ነው የገጠር ልጅ? ጌታሁን ለኔ አጎቴ ልጅ ነው። ይመችን ግን አላውቀውም። ጥሩ። ጌታሁንም ገባር ተከለ ላይ ደውሎ አውርቷል።
እኛ ይሄ እኔ የማውቀው ሰያ መሄዴን ብቻ ነው። ገባህ አይደለ? ከሌሎቹ ጋር ከማንም ጋር ምንም ነገር አብረን የሸረብከው በቃ አሁን እየጠራ መጣ። አብረን የሸረብከው እየሰማኸኝ ነው? ቆይ ሰያ ለሰባት ደውሎ ቃላችን አንድ አይነት እናርግ ተብለዋል። ማን የደወለው? ይመች ቆይ ይመች ጌታሁን ይሄ ተሳፋሪ ነው። ይሄን የገጠር ልጅን ተሳፋሪ ነው ብለው እሱን ቆይ ይቅርታ፣ የገጠር ልጅን አሁን ወደ ኋላ እንተው። አሁን አንተ ጌታሁን ከማን ጋር አገናኘህ? ቆይ ጌታሁን ከማን ጋር አገናኘህ? ለእኛ ያነጋገረልን እሱ ነው። ገባህ አይደለ? እኛ መሄድ ብቻ ነው መሄድ ነው እንጂ ማነው አነጋገረልህ? ይሄ ደላላችሁ ነው የተባለ ነገር የለም። ገባህ አይደለ? ቆይ ማነው አነጋገረልህ? ይመችን አይደለም ያንተ ጌታሁን ማንን አነጋገረልህ? ለይመች ነው። እናንተ ጌታሁን ለምን አልጠራችሁም? ጥሩ ይመች ደግሞ ተክሌን አነጋገረ። አዎ እኛ ዝም ብለን ነው የተጓዝነው። በቃ ስለዚህ ጌታሁን ትላንትም ደውዬልበት ነበር። ፍየል ጠባቂ ነኝ ገጠር ምናምን ብሎ አለቃቅሷል። አዎ ወረኛ ነው። ገጠር እናቱም ወዲህ ግባ። ጌታሁን ማነው ደላላው? ማነው ስሙ ያላችሁ? ሲመች ተክላይና ሲመች ጌታሁን አብሮ አለበት። ተክላይ ሲመች እና ጌታሁን አንድ ናቸው። ስለዚህ ጌታሁንም መጠየቅ አለበት፣ ያጎትህ ልጅ። ከዛ ይመች ምን ነው ጌታሁን ተክሌ ጋር አወራ። ከዛ ይመች ደመደመው። መጣና ይመች ሲወስዳችሁ አንተና እሷ ልጅቷ አንድ ላይ ነበራችሁ። ታወላላ አንተና ልጅቷ አንድ ላይ ነበራችሁ። ይመች ሲወስዳችሁ ይመች ወደ ሱዳኒው ዘንዳ ሲወስዳችሁ አንተና ልጅቷ አንድ ላይ ነበር። ሶስት ነን። አንተና አንደኛው ማን ነው? እና ልጅቷ። ከዛ ይመች ይዞ ሄዶ ለሱዳኒው ለተክሌ ልጅ ሳቢያ ነው ማን ነው አቀብል ብሎ ሰጠው አይደል? ሳቢያ ነው ማን ነው ያረፍነው? ሳቢያ ነው። ከዚህ ሄደን በቃ አይዋ። ስለዚህ ጌታነህ አንደኛ ተጠርጣሪ ነው። ይመች እሱም ጌትነትና ይመች አንደኛ ተጠርጣሪ ነው። ስለዚህ አንተን እኔ ወደ ኋላ አድርጌ አንተ ተሳፋሪ ነው። ያ የደበከውም ነገር ይሁን አይኖር አሁን ያጎቴን አይደል ይመች? አዎ። ስለዚህ ይመችና ጌትነት ናቸው። የገጠር ሌላ ጊዜው ደበቀም አልደበቀም ተሳፋሪ ነው። ሞቱን ያወጀው የገጠር ልጅ ነው። እየሰማችሁ ነው። እኔ የደበኩት ነገር ካለ በመንገዱ የተፈጠረውን ነገር እኔ የሸወርኳችሁ ወይም የደበኩት ነገር ካለ ጓደኞቼን ከኔ ጋር አብረው የሄዱ ጓደኞች አሉ። እነሱን እያንዳንዳቸውን ከፈለግን ባንድ እንዴት የሀገርህን ልጅ ሞተች ሲሉህ እንዴት ሶሻል ሚዲያ ላይ ወጥተህ ሞተች ብለህ አዋጅ ታውጃለህ? አንተ ሴት ልጅ የሚደግሞ ሲደፈረው ይኸውልህ አንድ ነገር ዝላይ ለመደፈሯ ምስክር ሴት ልጅ ሙንገድ ላይ የሚደክመው ሲደፈረው። ስለዚህ ሁለቱን ደፍረዋታል። ህይወቴን አበላሻችሁ እያለ ስታለቅስ ሰምተሃል። ምን ተዋሻለህ? አዎ ሰምቻለሁ በል። ሁለት ቃል ነው በል። ለቤተሰብ ሆነ ለእንትን ጥሩ አይደለም እንጂ እውነት ነው ብለህ ብታምን ስታወራ ስልክ እንደዚህ ስትል ሰምቻለሁ። ጓደኛዬ ነው እንጂ እኔ አይደለሁም። ገባህ አይደለ? ጓደኛ ሰምቷል። እንዴት አንተ አልሰማህም? ስንተኛ ይለያያል? ስንተኛ ቦታ ከላስ ጓደኛ ተሰማ አይቷል። ያላየውን ነው። ታዲያ አሁን ምን አባህ ነው ሲያወሩ አንድ ላይ ልጅቱ ከሳቢያ ጀምራ ተደፍራለች። ልጅቱ ከሳቢያ ጀምራ ተደፍራ ነው መንገድ የደከመችው። ደውላ ህይወቴ ተበላሸ ትታችሁኝ ሂዱ ብላለች። አትዋሽ። አንተ አልሰማሁም ካላጥም ጓደኛ ግን ሰምቷል። እዚህ ጋር ያልገባኝ ነገር ሞታ ቀበርናት የሚለውን ተቀብለሃል፣ ግን የገዛ ጓደኛ እንዲህ ያለች የሚለውን ለምንድን ነው ያልተቀበልከው? እኮ ብራዘር እንደዚህ ስታወራ ሰምቻታለሁ ሲለኝ ለአጎቷ ልጅ ጓደኛዬ እንደዚህ ብሏል ብዬ ጓደኛዬን አገናኘኋት እንዲነግራት ማለት ነው። ስታውጅ አብረህ ለምን አልተናገርክም? ተደፍራ ሞቷል። እሱን ነው ምን ስታውጅ
አንድ ላይ አትናገርም ነበር? ያጎቶቹ ልጆች ናቸው። የነገረኝ ኮምቦልቻ ነው። እሱ የነገረኝ ኮምቦልቻ ነው አለ። እኔ ምን ብሎ የነገረን ምን ብሎ የነገረን? ስልክ ስታወራ ህይወቴ ተበላሸ ምናምን የሚለውን ከዚህ በኋላ ምን ህይወት አለኝ ምናምን ስትል ስታወራ እኔ ሰምቻታለሁ ሲለኝ ይሄንን ነገር ነው እኔ ለአጎቷ ልጅ ያገናኙት እንዲነግራት ማለት ነው። ቆይ አንዴ ቆይ አንዴ የሽዋው ማን ገብሬ አንዴ ላውራማ አንዴ እኔ ዋሸሁት ነገር ካለ ደግሞ መጠየቅ ትችላለህ። አንዴ ልጠይቀው ሰዓት ማለት ነው። አንዴ የገጠር ልጅ ቅድም ገብተህ ሁለቱ ህይወቴን አበላሹት አለች ሲባል እኮ አንተ እኔ ያን አልሰማሁም ነው ያልከው። ጓደኛዬ ወይ ራሱ ነገረኛ አላልከም? ነግሮኝ እኮ ለቤተሰብ እኮ አሳውቂያለሁ እኮ ብራዘር። እሱን ራሱ ነገረኛ አላልከም ቅድም? አንድ ደግሞ ማለት ነው አንድ ነገር መጀመሪያ ሁለት አስፋልት ቆርጣችሁ ስትወጡ ማለት ነው እናንተ ምግብ ይዛችሁ ሁለታችሁ ስትሄዱ እሷ ከሁለቱ ወንዶች ጋር ለብቻው አልሄደችም? ከሁለት ወንዶች ጋር አይደለም ሄደችው፣ ከሁለት አስቆራጭና ከሶስት ወንድ ከሩካብ ጋር እሷ አራተኛ ሆና 6 ሆነው ነው የመጡት ከኋላ። እኛ ከፊት 6 ሆነን 4 ሩካብ 2 አስቆራጭ ሆነን ማለት ነው። ስለዚህ እዛ ነው ያስደፈራችሁ። ስለዚህ የሞተችው በጥቅሉ የደከመችው ደፍረዋት ነው። ከዛም አመቻችተው ወደ ኋላ አስቀርተዋታል። ስለዚህ እኔ መሲ አንድ ፎቶ ታያ መሲን አስገባት። አንድ ፎቶ ላሳይ እያለች መኩ እንዳለው ሌባ ደላላ ሞተች ያለህን አምነህ የራስ ጓደኛ ህይወት የተበላሸ ብላለች ያለህን እንዴት ማመን አልቻልክም? እንዴት አልሰማህም? እኮ ኮምቦልቻ ነው የነገረኝ እኮ ብራዘር። ኮምቦልቻ ሲነግረኝ እኮ እኔ እኮ ያገናኘዋት ተደፍራለች ማለት ነው። መና ተደፍራለች ነው የደከመችው ተደፍራለች። ሲጀመር ለምን ቪዲዮ ለምን አየሁ እንደዚህ ብላለች ብለህ አልሰራህም? ተደፍራለች እንደዚህም ብላለች ብለህ አልሰራህም እኮ። እሱ እኮ ስታወራ ሰማኋት ነው እኮ ያለው። ለምን ይሄን አልተናገርክም? የሰማኸው ስታወራ ሰምቻታለሁ ሲለኝ ነው እኔ ላጎትየዋ ልጅ አገናኘኋት። ያጎትየዋ ልጅ አገናኛት። አዎ አገናኝቶኛል ካላለች ደግሞ አምጣት ልጅቷን፣ ያክስቷን ልጅ ማለት ነው። ኧረ በፈጣሪስ ምን አይነት ጨካኝ ልጅ እንደሆነ አላውቅም። ብቻ በዚህ ልክ በጣም ቀላማጅ ሌባ አጭበርባሪ አንተ የገጠሩ ትቀምሳለህ። አጭበርባሪ እኮ መጠየቅ ትችላለህ ብራዘር። ያጭበረበርኩት ነገር ካለ መጠየቅ ትችላለህ። እሺ መሲ ምንድን ነው አየሽው? አይደለም ሰያው ልክ በትልቁ አድርገኝ። እዚህ ቦታ ላይ ነው አይደለ የገጠር ልጅቷ ተቀበረች የሚለው። እዚህ ቦታ ላይ እንዴት ነው የሰው ልጅ ተቆፍሮ ሊቀበር የሚችለው? ቦታው ይሄ ነው አይደለ የገጠር ልጅ ተልኮልኝ ነው በውስጥ ፎቶ የገጠር አራል ተቀበረ። እሱ እንደዛ ብሏል አይደለ ቅድም? ይሄ አይደለም ቦታው ይሄ ነው ቦታው አይደለም። ተናገር ብራዘር። መግቢያውን ካወቃችሁት የመጨረሻው መርከዝ ማለት ነው። መግቢያውን ካወቃችሁት አባቱ ነው የሚቀላምደው። ይሄ ነው አይደለም ቦታው? ማመልሰው አንተ ቆይ የሸዋ ቆይ ስሜታው አትሁን። የጠየኩህ ለምንድን ነው ይሄ ፎቶ? ተራራ ብቻ እኮ ነው ብራዘር። በምን አውቃለሁ እኔ እንዴ? ላያስታውቅ ይችላል። ተው እንጂ ብራዘር። የመጣህበትን መንገድ አታውቅም? መጠየቅ ካለባችሁ እኔም ብቻ አይደለም እኮ መጠየቅ ያለባችሁ፣ ሌሎችም ጓደኞቼን ጠይቋቸው። ለምን አንተ እንደምንጠይቀው? አንተ እኮ ነው እንዴ? እኔ ብቻ አይደለም ያወራሁት፣ ከሁሉም ጋር ነው አንድ ላይ ሆነ የሰራው ቪዲዮ የተለቀቀው። በአንተ ፔጅ ነው የተለቀቀው። ትጠየቃለህ። በአንተ ፔጅ ነው የተለቀቀው። ተጠያቂ ቃለ ሁሉን ነገር ታውቃለህ። መደበቅ ለምን አስፈለገ? ስለሚመችስ ለምንድን ነው ማውራት የማትፈልገው? ለምንድን ነው ስለሚመች ማውራት የማትፈልገው? ስለ ጌትነት ስለምን አታወራም? እኔ እናት እየሰማሽ አላውቀውም እኮ እሱን። ጌትነት እሱ ነው የመጣው። እንዴት ነው የማታውቀው? አንድ ቤት ውስጥ ሰብስቧችሁ ከመሄዳችሁ በፊት አንድ ቤት ሰብስቧችሁ መንገድ እስከምትጀምሩ ድረስ አንድ ላይ አድርጓችሁ የሸኛችሁን ሰው ለምንድን ነው የማታውቀው? እንዴት ነው የማታውቀው? ቤተሰብ ናቸው። ለባሏም እኮ ዘመድ ነው ስትል አልነበረ እንዴ? አሁን እንዴት ነው አሁን ደግሞ አላውቅም እኮ። እሱንም የሰማሁት እዚህ ጋር ሲያወሩ ነው እነሱ የሰማሁት ማለት ነው። ገባሽ አይደለ? ባሏም ራሱ ነው ሲያወራ የሰማሁት ዘመዷ ነው ብሎ እንዴ። አንተ መጀመሪያ ሰውየውን አታውቀውም? አይተኸው አታውቅም? እኔ ሰውየውን ከዚህ በፊት አላውቀውም። እሺ በስውር ነው ሰውየው አንተን የጫነህ? በስውር ነው ሳታዩ በስውር ነው አንተን የጫነህ ሰውየው? ማሲ ይኸውልሽ ጌታሁንና ይመች ብሎ ለመጥራት እንኳን ጆከር ሲጠይቀው ደላላ እያለ ነው አይናገርም። ራሱ መግለጽ አልፈለገም። የልጅቱ ግን ሳትሞት ባይኑ ሳያይ ሙታለሽ ብሎ በስንት ሚሊዮን ሰው አሳየው። አስበሽዋል?
የአንድ ደላላ ስም ግን መግለጽ አልፈለገም። አየህ በህይወት ያሉ ደላሎች ስም ሲጠራ አንዲት ያልሞተች እናንተ ዋሽታል የምትሉት ከሆነ እየሰማኸኝ ነው? ዋሽታል አንተ የደበቀው ነገር ብዙ ነገር ደብቀህናል ካላችሁ የህግ አካል መጠየቅ ይችላል። እኔን ገባህ አይደለ? የገጠር ልጅ ዋሽታል አይደለም እያለህ እኮ ይጠይቀኝ። በደንብ አድርገህ ነገሩን ታውቃለህ ነው። በደንብ አድርገህ ነገሩን ታውቃለህ። ምንም ነገሩን የማውቀው ነገር የለም። የኔነት ልንገርህ ታወኩ ለምን አልናገርም? እሺ የሚጠይቅህ ደግሞ የህግ አካል አይደለም። እቺ ልጅ ቤተሰብ አላት። ነገሩ ይጠይቀኛ በቃ ቤተሰቡ ይጠይቀኝ። ሌላ ሰው መጠየቅ ይችላል። ነገሩ መሬት ላይ ወርዷል። አፍንጫን ስትያዝ ጅዳ ያለውም አፍንጫው ሲያዝ ሳትወዱ በግዳችሁ ታመጧታላችሁ። ይኸውልህ የገጠር ልጅ በህግ መጠየቅ ማለት በጣም ከባድ ነው። ችግር የለውም ሰያ ኖ ለዛ አይደለም አብሮ በልቷል። ይሄ ልጅ የድለላውን ብር አብሮ የበላ ነው የሚመስለኝ። 100% ድለላው ላይ አብሮ አለበት ይሄ ልጅ። እኮ የምታወራው አንተ ነህ እንጂ እኔ አይደለሁም። ብራዘር እያወራህ ያለው አንተ ነህ። እኔ ያየሁትን ነገር እዛ ተናገርኩት። አንተ ዝግባ አንድ ነገር አይደለም ስለዛ የምታወራው። የገጠር ልጅ አንድ ነገር አሁን ያጎትህንም ልጅ ጌትነትንም ይችላልም ሌላ ነገር ቅድም ያሉትን ሰምታችኋል አይደል? እኔ እንደ ያለ ነገር አልፈልግም፣ ግን ያሉትን ሰምታችኋል። ሌላ ነገር ስለሚፈጠር ልጅቱን ካስለቀቁ በኋላ አንተ ግን በሰራው ቪዲዮ ትቀጣለህ። ቪዲዮ አውርድና ያዝ ትከሰሳለህ እኮ ተጠያቂ ነው። አሁን አይደለም መናገር ተማረችህ ይቅርታ ካረገችልህ ታረግልሃለች እኮ መናገር ነገር የተፈጠረውን ነገር የተባልነውን ነገር መናገራችን ምክንያቱም የዚችን እኛን ስለምንከታተል ትክክለኛ ሰው ነው ስለምንል ሙታለይ ተብሎ ሙታለይ እንደርስ አንድ ጊዜ ነገር ቪዲዮ ሰራህ እንደርስ አንድ ጊዜ ስም ለመናገርና ተደፍራለች ተብሎ ሲያወራ እሱ ሚዲያ ላይ አላወጣም። ያ ማለት ልጅ ተናገር ያለው ለቤተሰብ ብራዘር አገናኝቻለሁ። አንድ ጊዜ ጎበዝ አንድ ጊዜ ልጅቱን ይኸውልህ አንደኛ ትኩሱን እንደጠፋች እንዳትፈለግ አንተ ስለምንከተል ስለምናምንህ አንተ ውሸት አታወራም በሚል አምነንህ ሙታለች ብለን እንደምድመን ትተናል። ይሄ አንደኛ ለ4 ወር እንድትቆይ የሆነበት ምክንያት አንተ በሰራው ቪዲዮ ነው። ሙታለች ብለን አምነን ታዲያ እኛ የተነገረን ነው። አሳዩ አሁን አንተ እሺ አብረህ እየመጣህ ነው አይደለ? አብረህ እየመጣህ ነው። ከዛ ባይኔ ያላየሁትን አላወራም። ባይኔ ያላየሁትን ደማ አላውርቶኝ አላወራም። ባይኔ ያላየሁትን ባይኔ ብረቱ ቁጭ ብዬ ያላካተምኳትን በሞቷን አይቼ ያላካተምኳትን ሴት በዚህ ብዙ ተከታይ ባለኝ ወጥቼ እኮ እኔም እኮ ይልህ ያወራሁት እኮ ማለት ነው። ያወራሁት አንድ ላይ ሆነን ያወራነው የገጠር ልጅ ሞታለች ቀብረናታል ብለው አሉን። ለኛ እንደዚህ ብለው ይነግረውናል ብዬ ነው እንጂ ቪዲዮ የሰራው የገጠር ልጅ አዳምጥ። የልጅቷ ቪዲዮ ሞትን ነው ያረዳው። ቪዲዮ ሞትን አርድቷል። ታያኔ አንድ ጥያቄ ልጠይቀው። የልጅቷ ቤተሰቦች ልጃችን የተነሳችው ከእናንተ ጋር ነው ከጅዳ ልጃችን ወደ ቀረች ወደ ኋላ ቀረች የጠፋች ብለው ጥያቄ አቅርበዋል አንተ ወይስ አላቀረቡም? ጥያቄ ካላቀረቡ እንዴት አንተ ወጥተህ ቪዲዮ ልትሰራ ቻልክ? ለምሳሌ አሁን ጠይቀውኝ ነው ከኋላችን ቀረች ብለው ይጠይቁኛል ብለን ነው ለህዝቡ ማሳወቅ ስላለብን ነው አልክ። የልጅቷ ቤተሰብ ልጃችን ወደ ቀረች በኋላ ብለው ጠይቀውታል ማለት ነው። አሁን እናንተ ብትነግሩን እና ምን ነበረ ወይ አንተ ብትነግረን ወይ እሱኛው ይሄ ኖ እኔ ያልኩት ቪዲዮ ከመስራት እና ምን ነበር አለ አይደለም እኔ ያልኩት ባይናችን አላየንም። የገጠር ልጅ ለምን ደማ ታዳምጠው? እኔ ያልኩት ቪዲዮ ከመስራታችሁ በፊት የልጅቷ ቪዲዮ አልተሰራም። የኔ እናት አላየንም እኛም ባይናችን እንዴ ተነገረን ብዬ ነው እንጂ ሰራው ባይኔ አይቻለሁ አላልኩም። አንተ ከመስራትህ በፊት የልጅቷ ቤተሰብ ልጃችን የት ናት ብለው ጠይቀውሃል ወይ ነው? ላንተ ደውለዋል ወይ ነው የኔ ጥያቄ? አዎ ደውለውልኝ ማለት ነው። እዛው ራጎ ከደረስኩ በኋላ ፈርሻ ላይ ደውለውልኝ እየሰማሽኝ ነው። ቪዲዮ ወይም ፎቶ አለ እንዴ ብለው ጠየቁኝ። ምንም አይነት ቪዲዮ የለም፣ ምንም አይነት ፎቶ የለም። እናንተ ብትነግሩኝ አምን ነበር አሉ። አባትየውን ሁሉ አውርቼዋለሁ። እናንተ ብትነግሩኝ አምን ነበር አሉ። እኔ ያየሁት ነገር የለ ከኛ ማለት አሁን ጎበዝ አንድ ጊዜ ይሄ ምንም ፋይዳ የለው። አሁን እኛ የምንፈልገው ያጎትህ ልጅ ጌትነትንና ይችላል ነው አይችም ምናምን የሚባለውን ሰው አሁን አንተ ልጅቱን አስፈቱ ብለህ ወጥተህ አናግር። ውጣና ልጅቱን አለች በህይወት አለች
አስፈቱ በላቸው። ካላስፈታችሁ የሚደርስባችሁን ነገር ሰምታችኋል። እኛ ያገባን። ስለዚህ አሁን በቀጥታ አው ይፈታ። ያ ያንተኛው ጉዳይ ደርሰህ አይደል? የገጠር ቪዲዮ ስትፖስት መረጃ ሳታገኙ ተውት። እንድርስቶ ያንን በቃ ተውት። ጥላቁት ብር እንኳን የተሰጠው በቁጥር በግል የምትመናገር አየሁበት። ጥፋተኛ ከሆንኩ እኮ አልኩህ እኮ እየሰማኸኝ ነው። እኔ ለዛ ለተናገርኩበት ያን ቪዲዮ ለመስራታችን ጥፋተኛ በእኔ ስለተለቀቀ አይደለ? እና ደግሞ እኔ እንደዚህ ታዋቂ ምናምን ስለሆንኩ ነው እኮ እንጂ ሌሎቹን እኮ አልጠየቃችሁም። እየጠየቃችሁት ያላችሁት እስካሁን ድረስ እኔን ነው። እንሄዳለን ለምን የተላከው እኮ እኔ ደግሞ ስንመጣ ከዋሸው ደግሞ እነሱን መጠየቅ ትችላላችሁ እኮ እያልኩ ነው፣ እየነገርኩ እኮ ነው። መጠየቅ ትችላላችሁ እነሱን። አሁን ሰባቱንም ይመች የሚባለው ያጎትህ ልጅ ዘመድህ ይመች የሚባለው ሰባቱንም የገጠር ልጅ የሚለውን ቃል በአንድ አድርጉ ብሎ አብራችሁ ሁናችሁ አሁን ሊቭ ከገባ በኋላ እንዴት ተደወለ መረጃ ደርሶናል። አንተ ግን ብር ስንት ከፈልክ ስትባል አላቅም አልክ። ልጅቷ ሳትሞት ግን እነሱን ለመተባበር የልጅቷ ሞት የልጅቷ መኖር ለመሸፈን ሙታለሽ ብለህ ሰራ። እሺ ብርህን ይሳለ መረጃ ለምን አልተናገርም? እኔ ስልክ ሸሪካም የለኝም። እዚህ እየሰማኸኝ ነው? ዝም ብለህ እየጨማመርክ ወይ ጎበዝ አንድ ጊዜ የገጠር መጠየቅ ካለበት ተረጋጉ። አንድ ጊዜ ገጠር ላይ ለጠየቃችሁ ጥያቄ ደግሞ እኔ ቪዲዮ ሰርቼ ለዛ ቪዲዮ ከሆነ የምትጠይቁኝ ደግሞ ጠይቁኝ እኮ ብያለሁ። ወንድሜ ቆይ የገጠር ላይ አንድ ጊዜ አዳምጠኝ። ያንተኛው ኸል ያለ ጅም በጎን እንተው አንተ ችግር የለም። አሁን የምትተባበረን ቅድም ያሉትን ሰው ሰምተሃል። ለቤተሰቦቻችሁ ደህንነት ሲባል ለእናንተም ደህንነት ሲባል አሁን ጌትነትንና ጌታውን ያጎትህልኝና ይችላል ባንድ ሆነው ሂደውም ይሁን ደውለውም ይሁን ልጅቱ በነገው ዕለት ተፈታ እንድትውል በነገው ዕለት ይሄ የኛ የመጨረሻው ቃላችን ይሄና ይሄ ብቻ ነው። በቃ ይሄ አንተ እንዲነበር ያንን እሷ ትተወጣ ያልሞተችው ሙታል ብለህ እንዴት ብለህ በዛ እሷ ትክሰስ እሷ ትተው የሰራው ስራ ጥሩ አይደለም ይቅርታ ብቻ በል ያ ችግር የለም ቀላል ነው። አሁን ግን የሚያስፈልገው እነዚህ ሁለት ከጅዳ ሰብስበው የላኳችሁ ያጎትህ ልጅ ጌታውን እና ይመች የሚባሉ ሁለት ግለሰቦች በቀጥታ ልጅቱን የማስወጣት አቅም አላቸው። ምክንያቱም እነሱ ናቸው የሰጣቸው። ይሄ ካላደረጉ ደግሞ በቤተሰቦቻቸው ላይ የሚሆን በራሳቸው የሚደርሰውን ችግር ሰምታችኋል። እኛ ነገራቸው ሀገራችን ዛሬ ክፉ ቦታ ነው ያለው። ማን ምን እንዳደረገ አይታወቅ። በጣም አስጠያፊ ቦታ ላይ ነው ያለው። ሀገራችን ላይ አስጠያፊ ሰዓት ነው። ስለዚህ በቀጥታ አንተ ተባብረህ እነዚህ ልጆች ልጅቱን እንዲያስፈቱ አድርጉ። ስላንተ ችግር በሰፊ እናወራዋለን። እንዳውም ትምህርትም ይሆናል ካሁን በኋላ ባይንህ ባላየኸው ነገር ውሃ ተደፋ ብለህ መናገር የለብህም። ባይንህ ባላየኸው ነገር ምክንያቱም በዚህ ጉዳይ እኔ እኮ ታዲያ የተፈጠረውን ነገር እኮ ነው እኔ ያሳወቅኩት እንጂ እኮ ሌላ ያረኩት ነገር የለም። አላቅም በቃ አልፈናት መተናል። እዚህ ጋር ያለ ሰው አልፈናት መተናል ነው አንተ አባባል። ሙሉ መረጃ ሳትይዝ መውጣት የለብህም። ልጅቷን 4 ወር ሙሉ እንደዚህ ያዘገየኸው በአንተ ምክንያት ነው። አንተ ላይ አንተ ስለፖስትክ ነው ህዝቡ ያመነ። አሁን እዚህ ድረስ ነው። አሁን ከቻልክ የምትተባበረን ነገር ይሄ ጉዳይ ብቻ ነው። ተውት። ያን ልጅቷ 4 ወር ማድረስ 3 ወር ያ አላህ ካለ ትወጣለች። አሁን እነዚህ ሁለት ሰዎች በየትም ብለው በየትም ልጅቱን ያስለቅቁ። ልጅቱ በህይወት አለች። እርሻለሁ ሄሎ የገጠር ልጅ አንተ ነፃ ለመውጣት ቤተሰቦችህም አንተም ኢትዮጵያ ሄዳል አይደለ? ሰሜን ሸዋ ያለበትን ሁኔታ ታውቃለህ። ቤተሰቦችህም ማን አግቶ እንደሚወስዳቸው፣ ማን እንደሚያጠቃቸው፣ ማን አደጋ እንደሚያደርስባቸው ታውቃለህ። ሄደህ ሀገሩን አይተው መታል። ስለዚህ አንተም ከእንደዚህ አይነት ጋጋታ ነፃ ለመውጣት ቤተሰቦችንም ከእንደዚህ አይነት ጋጋታ ለማውጣት ጌታሁንንና ይመች የሚባሉትን ልጆች አንተ ቀጥ አድርገህ አቅርብ። 15,000 16,000 ሰው እየተከታተለ እነዚህ ሰዎች ነፃ ቢሆኑ ይመች የሚባለው ይገባ ነበር ላይቭ ላይ ያለውን ነገር ማብራራት ይችል ነበረ። እያንዳንዱ ነገር ድራማ ስለሆነ ነው ታውቃለህ። አንተም ከድራማው ከተወናው ካለህበት ከተወናው ዓለም ላይ ውጣና ለቤተሰቦችም ለራስህም ስትል ሁለቶቹ ልጆች ብቻ አንተ ኃላፊነት የሚጠበቅብህ ሁለቶቹን ብቻ አገናኝ። ሁለቶቹን አንድም ለህግ አንድም ለህዝብ አሳልፈህ ስጥ። ከዛም በኋላ አንተ ነፃ ትወጣለህ። ተሾመ እኔ ጋር ምንድን ነው ያለህ ችግር? እኔ አንተን ስም አንስቼ አልተናገርኩም። እኔ ቪዲዮ ብለጥፍም ያንተን ስም ያልኩት ነገር ምንም ነገር የለም። አንተ ነህ እንዲህ ያረከው የምትለው። እኔ ምን ያረኩህ ነገር አለ?
አየው ለምን ሀቅ አወጣህ ብሎ ነው። እኔ እስኪ ምንድነው የበደልኩህ ወይስ ምን ያደረግኩህ ነገር አለ? እኔ የተመጣልኝ መረጃ ይችል በህይወት አለ ብለዋል ብዬ ተናገርኩኝ። ብራዘር ይኸውልህ የሚያወራው ስለ መንገድ በቦታው ላይ ያለ ሰው ብቻ ነው ወንድሜ። ከመሐመድ የዘመናችን መረጃ በአንደኛ ደረጃ በመረጃ በመስጠት ይሸለማሉ። እኛ ያን ደረሳ ይሄ ደረሳ አብዲ ነው እያልን ስንት ቀን ሲለፈልፍ አንድ ቀን ያንተ ደረሳ ነው ያንተን ነገር ነው ያስከትለኛል። ታየወረባቦ አቡ ፋኖ አሁን ይኸውልህ ሸሙ የሚናገሩን ነግረህ ሰምተዋል። የሸዋ መብረቅ ሸሙ የሚሉት እየሰማሁ ህይወታለች ብለህ ቪዲዮ ሰርተህ ልጅቷ እንዲያለች አሳወክ ብሎ የገጠር ልጅ ምን አርጌ ነው እያለ እየጠየቀው ነው። ማስፈራሪያ እያረጉበት ነው። ማስፈራሪያ ምን አለ ሸሙ አህመድ ምን ብሎሃል? ተናገሩ። 12 ልጆች ናቸው አብረዋት የነበሩት 6 ናቸው። ስም ጠቅሻለሁኝ። የለኑ ልጅ ወይም ያንተን ስም አጠራሁም ያገርህንም የሰፈርህንም አጠራሁም አቃለሁኝ። ያንተን የገጠር ልጅ እንደሆነ የገጠር ልጅ ስምህን አልጠቀስኩም። ጓደኞችም አንተም ሌሎችም ሰዎች በእኔ ላይ ዘምተዋል። ገባክ? እኔ ቪዲዮ የለጠፍኩት ልጅቱ በህይወት አለ ብለዋል የሚለውን ለጠፍ። ከዚህ ውጭ እኔ ምን የበደልኩህ አለኝ? ምን ያረኩህ አለኝ? ምን አለ? ላ እሱም ሸሙዬ ፎቶ እንዴት ትለጥፋለህ መረጃ ሳይኖረው ብሎ ጠይቆኛል። እንደገና ደግሞ ይሄን ሁላ መረጃ ያመጣሁት አንተ ነው ሲል ነበር። እኔ ምን አለ? አየው አቡ ፋኖ እሱ ግን መረጃ ሳይኖረው ቪዲዮ ሙታለሽ ብሎ ሰራ አለ ሲባል ግን መረጃ ጠየቀ። አሁን አቦ ፋኖ ውሃ ጠጣ። አቦ ፋኖ ይኸውልህ 4 ሰዓት ሊሆነን ነው እዚህ ከተቀመጠን። አሁን ይሄ ቲያትር ነው እየሰራ ያለው የገጠር ልጅ። ወደድክም ጠላህም አንተም ጌችም የሚባለው ሲመችም የሚባለው አሁን ይኸውልህ ችግር ውስጥ ቤተሰቦቻችሁን ችግር ውስጥ እንደከተተ ማወቅ አለብን። ቆይ ትኩረታችን ይችላልና ጌታውን ጋና ነው። እነሱ ናቸው የሚያስነግ ይሄንን ተውት። ይሄ ተበላቁም ነው የገጠሩ ወይ ተሸውዷል ወይ ተፈራርቷል ወይ የሆነ ነገር ሆኗል። በቃ ተውት። አብሮ በልቷል። አቡ ሰይ አትሸወድ። ጥላትማ ምን ጊዜም ጥላት ነው። እያሾከሾከ ቪዲዮ እየሰራ የልጅቱ እውነት እንዲያወጣ ያደረገው የገጠር ልጅ ነው። ጥላትማ ጥላት አንድ ጊዜ ይዟታል። ለገጠር ታይዶረባቦ እኛ እኮ እየሰሙ ነው። እያንዳንዳችሁ ቀን እኮ ሰጥተናል 24 ሰዓት። እኛ አይደለም 24 ሰዓት የሰጠነው ሰምታችኋል። ቅድም መጥተው በ24 ሰዓት ውስጥ ጌታውንና ይችላል የገጠርም ጨምረዋል። እኔ ባልጨምርም በ24 ሰዓት የልጅቱን አድራሻና ልጅቱን ማትለቀቅ ከሆነ እኛ ምን እናደርጋለን ነው አሉት። እኔ አልለው የፈለጋችሁ ማድረግ ይችላል። እኛ አናቃቸውም። በሳውዲ ቁጥር ተደውሎ ነው የተነገረ። ገባህ አይደለ? በሳውዲ ቁጥር ተደውሎ ነው ያገናኙን እኮ። የኢትዮጵያም ቁጥር አይደለ በሳውዲ ቁጥር ነው። ንጹህ ሰዎችን ማሰቃየት ንጹሃን መግደልሳ ያልሞተ ሰው ሙቷል ብሎ ለ4 ወር አፈር ዱባይ ማልበስ አያስጠይቅም? እንዳንተ እኮ ያስጠይቀኝ። ለዛ ቀባለው እኮ ነው። ምንድነው እንደዚህ የምትለው? ውሸት ከሆነ ያንተ ቤተሰብ ሲሆን እንደሚያምክ አንድ ምስኪን ታግታ 4 ወር በአንተ የተነሳ ማንም እንዳይፈልግ እኮ ነው እኮ አልኩህ። ያን ቪዲዮ ሲሰራ እኔ ዋሽን ካለ ጓደኞቼን ጠይቁ፣ መጠየቅ ትችላላችሁ። አብረውኝ የመጡ ጓደኞች እኮ አሉ። ሁላችሁም ዋሽታ። እሺ ቆይ የገጠር ልጅ አንድ ጥያቄ አንተ ያንተ በአይነት ሳታይ ሙታለች ብለህ ለዓለም ሕዝብ በማመን ውጪ እዛ ቦታ ላይ ምን ታደርጋለህ አንተ? እሺ ንገረኝ። እሺ አቡ ዝም ነው አስገድደዋል ለስራ ብሎ ቆይ እንድርስ ያለ መረጃ ለቀህ ብለህ ያለ መረጃ እንድርስ ቆይ ኧረ በፈጣሪ አንተ ለምንድን ነው እንደዚህ ከልጅ ለልጅቷ ጥላት አንተ ነህ እንዴ? አንደኛ ቆይ ማነክ የገጠር ልጅ አስገድደዋል ለቪዲዮ ስራ ብሎ ቪዲዮ ለምንድን ነው የማሰራው? እንደዚህ ያለኝ ደግሞ ብዙ ሰው ነው እንደዚህ ያለኝ። እነሱ አይደሉም ደላላዎች አይደሉም። እኔ ቪዲዮ ስራ ያሉኝ የሰራሁት ገባህ አይደለ? ጓደኞቼም ሁላችንም ተሰብስበን እንናገር ብለን ነው የተፈጠረውን ነገር እዛ የነበረውን ነገር ገባህ አይደለ? የተፈጠረውን ነገር ሁሉን ነገር ለህዝብ እንዲያቀልም ብለን ነው ለህዝብ ያሳወቅ ነው እንጂ እኛ ባይናችን አይተናል።
ጓደኞችን ጠይቁ አብረውት የሄዱትን እያለ ነው። ይሄ ልጅ ግን ብዙ ጊዜ በተመላላሽ ጊዜ ለምን ጓደኞቹ አንድ ጊዜ እኮ መጠየቅ ትችላላችሁ እኮ ብቻ እኮ ነው እናንተ እንትን እያላችሁ ያላችሁት። አላገኘናቸው አንተ ስላገኘን አሁን አንተ ማለት ያለብህ ስልካቸው አለ ደውለህ መጠየቅ ትችላለህ። እንዴት ነበር ስለአንተ ብለህ እንዴት ነው የመጣችሁት እንዴት ነው የሆነችው እንዴት ልቀርቻለች ብላችሁ እኮ መጠየቅ ትችላላችሁ እኮ። ጦሩ ይኸውልህ አሁን አንተ ስትጠየቅ ማለት ያለብህ እኮ እኔ ስጠይቅ ደግሞ ያየሁትን የተባልኩትን ነው እየነገርኳችሁ ያላችሁት እንጂ ባይኔ ያየሁት ነገር ምንም እንደሌለ እኮ ተናግሬያለሁ እኮ። በቃ ከላስ ጨርሰናል። አሁን ጨርሰናል። አሁን እኛ ከአንተ ጉዳይ ጨርሰናል። አሁን የምንፈልገው ያልኩህን ነው። ደውልበት፣ ለጌትነት ደውል። አሁን እየሰማን አሁን ጌታውን ላይ ደውል። ያምጣ ልጅቱ ደላላው እሱ ነው። ወይም አንተ አገናኝን አስገባው ይግባ። ሌላውን ነገር ተውት። ጌትነት ይምጣ። አንድ ነገር ትናንትና እኮ ነጥብ አድርግልኝ አልኩህ 4 ናቸው ተመልሰው ሂደዋል ብሎ ሲልህ ነጥብ የምታደርገው ለልጅቱ መሞት መዳንም የገጠር ልጅ ግጥም አድርገህ ያዝልኝ። ቆይ አሁን ደውል እኮ ለሷ መሞት ጥያቄ አዚዝ መረጃ አለኝ ትክክለኛ መረጃ አለኝ አስገቡኝ እያለ ነው። አብዱል አዚዝ ማን ነው? እስቲ አንድ ቁጥር ላይ ካስገቡት ሱልጣን ያለው ከኢትዮጵያ ነው የጻፉልኝ። በደንብ ታባርጉት። ስለዚህ አሁን እኛ ምን ደውልለት፣ የገጠር ላይ ደውልለት፣ አጎቴ ላይ ደውልለት ይምጣ። ቻችን የምስል ቆጆ ጫካ አስተኝቶ ለሌባ ደላላ ሰጥቶ የሚኖር ይመስላል። አየው ግን የሆነ ተንኮልና ሴራ መኖሩ ሸሙሄ መረጃ አግኝተው ፖስቱ ልጅቷ እንዲያለች ለምን ያለ መረጃ ፖስተክ ለዚህ ሁላ ነገር ጣልከና አለ። እሱ ግን ስትቀበር አፈር ስትቀምስ ያላየ ልጅ ሞታለች። እንደዛ አላልኩትም። ተቀበሯት አላልኩትም እንደዛ ነኝ። ወይ ኧረ በእናታችሁ ወዴና ምን ለምንድን ነው እንደዛ የምለው? እንደዛ ከነሱ ጋር ሰራለሁ ማለት እኮ ነው። ሁለቶቹን ነው የምንፈልገው። ጎበዝ በቃ ዝም በሉ። ሂድ ደውል፣ ጌትነት ላይ ደውል፣ እዛ ሰውዬው ላይ ደውል። ይመች ላይ ሁለቶቹ ናቸው። በሁለቶቹ ሰዎች እጅ ላይ ነው የልጅቱ ህይወት ያለው። ያስለቅቁ በቃ። አሁን ይሄ ስለ እንትና ተውት። ደውልላችሁ። ዛሬም ታይታለች ልጅቱ። ሰያ አንድ ጊዜ ልናገር። አንድ ጊዜ ቆይ። ምንም ወሬ እኔ ራሱ አንጀቴ ታጠፈ። ዝል ላይ እንደዚህ ወሬ ፋይዳ ያለው ይደውል አይሰራም። ቁጥሩን ስጠኝ ለኔ ስጠኝ። ቁጥሩ 05 ብያለሁ። በሜሴንጀር ነው የደወልኩት እኔ ሸሪካ ስለሌለኝ ቁጥሩ አለ አይደል? ቁጥሩ እኮ ልስጥህ ቁጥሩ እንችግራ። እሺ 62 12 እሺ 62 12 እሺ 76 19 አለ። ትላንትና ደውለልን ነበር። ወጣልኝ። አቡ እስኪ አብዱል አዚዝ የሚባለው ስለ ገጠር ልጅ መረጃ አለኝ አብሬ ነበርኩ እያለ ነው መሰሉ። ዝም በለው። የገጠር ልጅ ተውታው ይደርሳል። ሞኩ በእናትህ ቶ ይሄንን የሱ ከ4 ወር በፊት የተሰራ ትልቅ ስህተት ነው። ከ4 ወር በፊት የተሰራ ትልቅ ስህተት ነው። እሷን ሙታለች መሰል ምናምን ብሎ ተውት ባካችሁ። ይሄ ራሱ ይዘገንናል። ተውት። አንድ ጊዜ ልናገር እኔ ፍቀዱልኝ። እሺ ተናገርሽ። ከመጣንበት ታሳብ ወይ እኔ አሁን የምለው ልጁ አሁን የገጠር ልጅ የሄደው ባማና ነው። ከዚህ ሲነሳ ባማና ነው። ልጅቱ ጋር በሜሴንጀር ተጻጽፊያታለሁ ብሏል አይደለ? ስለዚህ እሱ ባማና ከሄደ በነፃ ከሄደ ደላሎቹን ያውቃቸዋል፣ ጠንቅቆ ያውቃቸዋል።
በአማና ከሄድ የነሱ የደላሎቹን ቁጥራቸውንም ፎቶአቸውንም የተባባለው እሱ ነው። በነፃ ሀገር የገባው እሱ ነው። ጅዲያ ብር የሚያኖሩበት ቦታ አላቸው። በአማና ሄደ ያለ ማን ነው ታዲያ? በአማና ከሄድኩ ለምንድን ነው ታዲያ የማልናገረው? ቆይ አድምጥ የገጠር ልጅ። ከዛ ቀጥሎ በአማና ሄድህ እዛ ከደረሰ እንደዚህ ያለ ሰው አለ። ምን ማረጋገጫ ነው በአማና ሄድከው እያልኩኝ ነው እኮ ያለው ብራዘር። በአማና እኮ ሄደህ ታውቃቸዋለህ አንተ ደላሎችን እኮ በጠንቅቀህ ታውቃለህ። በአማና እንዴት ነው የሚሄደው? እኔም እኮ አንድ ተጓዥ እኮ ነኝ። እንዴት ነው በአማና የሚሄደው? ማንን ይዤ ነው በአማና የሚሄደው? እሷ እኮ ለራሷ ጨርሳለች እኮ ከደላላ ጋር ማለት ነው። ናስሮ ይኸውልህ፣ ናስሮ ከኛ ጋር ገናኝተው ወሰዷት እንጂ ለራሷ አና ጥላት እንጂ። ስለዚህ ገዳዋ ምኑም ዳር ላይ ቪዲዮ እየሰራ የሚያሾከሹከው የገጠር ልጅ ነው። ከአጋቶቿ በላይ በጣም የገደላት 3 4 5 እጥፍ አድርጎ የገደላት የገጠር ልጅ ነው። አትጠይቁት፣ በቃ ተውት። ወደ እርምጃው መግባት ነው። እሺ ጥሩ። እሺ እቺ አክስቷ ልጅ ናት። ይመች ነው። በቃሽ፣ ችግር የለውም። እሺ ስለዚህ የይመች እጅም አለበት። ሁለተኛ ጌታ አሁን የሚባለው ሁለቶቹ እና አዛ ያለው። ስለዚህ እኔ ልንገርህ አንድ ነገር ልንገርህ። እኔን መጠየቅ የሚችለው ገባችሁ? መጠየቅ የሚቻለውም ያሳወኩት ለህዝብ ያን ያሳወኩትን ነገር የተፈጠረውን ነገር ስለተናገርኩ ነው አይደል? በዛ ደግሞ መጠየቅ ትችላላችሁ። ገባችሁ? ያሁን ሰውዬ ያሁን ጠየቅን ማጠየቅም አሁን እንጂ ማለት ነው። እንደማንኛውም ሰው ነው። ማንኛውም ሰው እንደሚሄደው ነው እኔም የሄድኩት እንጂ በአማናም ሄጄ አይደለም። አጎቴም ሆኖ አይደለም። ደላላው ይመችን አላቀውም። ገባህ አይደለ? እኔ የደበኩት ነገር ካለ እኔ የደበኩት የዋሸሁት ነገር ካለ ስለማንጎበዝ ወይ ስለሷ አሁን ቆይ እንትናን ቆይ ሰያ ስለሷ የደበኩት ነገር ካለ መጠየቅ ትችላላችሁ ጓደኞቼን እኮ ብያለሁ። እሺ አሁን የጌትነትንና የይቻላን ነው የይቻላን ፎቶ ላኩልን። አንተ ያው የወንድምህን አቅርብ። ፎቶአቸውን በውስጥ ላኩልኝ። ፈጠን ብላችሁ የሁለታቸውን ፎቶ ላኩ። እዚህ ላይ ያሳይ። እዚህ ላይ አለው የገጠር ልጅ ፎቶ አለው። የገጠር ልጅ ላክ። አቡፋን ነው ነፃ ከሆነ የሐና ሟት ከቆጨው ሙታለች ብሎ ቪዲዮ እንደሰራው ይሄ ነገር አንዳንድ ጊዜ ይውላችሁ ጎበዝ አንዳንድ ጊዜ ተውት፣ ግድ የለም የገጠር ሊተውት ሌላ ሰው ፎቶውን ይላክ፣ ችግር የለውም። የገጠር ሊተውት አንዳንድ ጊዜ ያኒ የሚሆነውን ነው ማድረግ። የገጠር ልጅ ጥፋት ያጠፋበት ይኖረዋል የራሱ ያንኛው አሁን ያለው ጋር የሚያገናኝ አይደለም። የገጠር ልጅ ያጠፋው ነገርኳችሁ። የገጠር ልጅ ጥፋቱ በአይኑ ሳያይ ሙታለች ስላልወት ሙታለች ብለዋል ማለት የለበትም ነበር እኮ። ያንን ነው የተናገርኩት። እንደዛ ብለው ነገሩን። ደክሟት አልፈናታል ደክሟት ተረፍ ብለው መታለች። ከዛ ወዲህ ምን እንደሆነ አናውቅም ብትሉ ችግር የለውም ነበር። ሙታለች ብለዋል ስትሉ እኛም ሁሉም ሰው እንደ ልክ እናንተ እንደምታውቁ አድርገን ነው እኛ የተቀበልነው። ልክ ሞት እንዳስረዳ ያን ተውት፣ ያውን አሁን ተውት። ገብቶሃል? አሁን ልጅቱ በህይወት አለች። አልሐምዱሊላህ ልጅቱ በህይወት ስላለች ምንም ችግር የለውም። የሚያስፈልገው ግን እነዚህ ሁለት ልጆች የሚከፈለውን ዋጋ ከፍለው ልጅቱን በነገው ዕለት በ24 ሰዓት ውስጥ ወይ ወደ ሳውዲ መመለስ ነው ወይንም ወደ የመን እንድትሄድ ማድረግ ነው። ያ ካልሆነ ነገሩ ከኛም ቁጥጥር በላይ ይሆናል። ነገሩ እንደኛ እንደዚህ ቃላት ምልልስ ሳይሆን ሌላ ከባድ ነገር ነው የሚሆነው። ገባችሁ? ስለዚህ አንተ ያጎትህ ሊንገረው ደላሎቹ ጋር ያውራ። ይሄንኛውንም ይችላልም ንገሩት፣ ያውሩ። ልክ ቅድም እንዴት ተገናኝተው እንደዋሩት አውርተው ልጅቱ የምትወጣበትን መንገድ ይፈለግ። የመጨረሻው ቃላት ይሄን ታያው። ወደ ገጠር ላይ አሁን ተውት፣ ገጠር ሊተውት በኋላ በሰፊ ሰዓት ታያው። በነገራችን ላይ የገጠር ልጅ የሌለን ልጅ ነው። እዚህ ላይ ጫና ባትፈጥሩ ደስ ይለኛል ብዬ አስባለሁ። ለምን ብትል እነዚህ ጥፋት አጥፍቷል፣ እንደ ጥፋቱ ተነዛኞቹ እኩል ይጠየቃል። የነዛኞቹ ፎቶ አለው ያንጣ፣ አለው ፎቶ እኮ የሌለ የለም። ያጎቱ ሊተሆነ ፎቶውን አለ። የሁሉንም ፎቶ ያንጣ ይስጠን። እንደ ችግሮቹ ደግሞ ይታያል።
ያጠፋውን ጥፋት በጥፋቱ ይጠየቃል። በእኛ ላይ መቀለስ ሳይሆን ትክክለኛውን ያየበትን ቦታ ያንጣ። የነሱንም ሆነ ፎቶውንም እዚህ ላይ ያንጣልን። ቤተሰቦቹ ደግሞ ችግር ላይ እንዳይደርስባቸው እዚህ ላይ ጥንቃቄ ማድረግ ጥሩ ነው ብዬ አስባለሁ። 24 ሰዓት ተተሰጣቸው ራሳቸው ሶስታቸው ይደዋወሉ እንደሚደዋወሉት ለኛም መፍትሄ ያንጡልን። መከራተ የሚጨምሩ በቃ ወሳኙ ነገር ነው። ዋናው ጉዳይ ይሄ ነው። በቃ ልጅ ነገ 24 ሰዓት ተሰጥቷችኋል። 24 ሰዓት ውስጥ ተፍተፍ ብላችሁ የልጅቱን አድራሻ እንድታመጡ። ዛሬም ታይታለች አሉ። ዛሬም ሲጨቃጨቁ ልቀቅ አትልቀቅ ሲጨቃጨቁ ሽንቷን ሸንታ ትወጣ እያለቀሰች አይተናታል ተባለ። ተዝበል ሳይ እኔ ደግሞ መናገር የምፈልገው ምን አለ መሰለህ፣ ልጅቷ እንዴት ታገደች እንዴት እንደሞተች ነገሮችን ለዓለም ሕዝብ ሲያዘዋውር የነበረው የገጠር ልጅ ነው። ለመፈቷት አሁን ድረስቶ ተገጠር ላይ ወረድቶ የገጠር ልጅ አሁን ጉዳዩን ይጨርስ ራሱ በኋላ ያን የራሱ ጉዳይ ያማ በኋላ እኮ ተተፈታች። እሷ ለ4 ወር ሙታለች ተብለ እንድትታመን ባደረገባት ራሷ መጠየቅ ትችላለች። ቤተሰብ ይኖራታል። ለአሁኑ መፍትሄ አያመጣም። የሱ መፍትሄ አያመጣም። መፍትሄ የለው። መፍትሄው አሁን እነዚህን ሰዎች መያዝ ነው። ሰዓት ተሰጥተዋል፣ ጊዜ ተሰጥተዋል። አንጀት የጠፋለ ወላሂ። ደግሞ ዱባይ ተቀምጦ በእንትን የሚይዝት አለ። አፈር ነው የማበላው ደግሞ የነሱ ቡችላ እሱ ለነሱ ሪከርድ አታርግ። ያንተን ታረግለት ራሱ የጻፈውን ስክሪንሾት አድርግ። ዝም ብለህ ስክሪንሾት ችግር የለም። እኔ የምበገር ሰው መስየው ነው። ይሄ ሳውዲ አይደለም። ተየመን ደውለውልኝ ነበር። ተየመን ደውለው መሳሪያ የሚልኩልኝ አሉ። እዚህም ተጅዳ የሚያስፈራሩ አሉ። እነዚህ ሰዎች ማን ጋር እየተጋፈጥክ እንደሆነ እወቅ ብሎኛል። እኔም ማን እንደው አሳያለሁ። ማን ጋር እንደምትጋፈጠው አሳያለሁ። ታከኛለህ። እያንዳንዱ ሽንታም ማን ነው እንደዛ ያለው? እዚህ ቴክስት ላይ ዱባይ ያለ ሰው ነው። ዱባይ ነኛል። ኦኬ እኔ እነሱ ነው። ለምን ጉዳዩን አነሳ? አየህ፣ ሆን ብለው ነው የሚያደርጉት ማለት ነው። አዎ ሁን ብለው በቃ ለምን አልሞተችም ብለህ እሷን አጀንዳ አነሳ ማለት ተመልከት። ይሄ ሽንታም ልጅ ሰያሙን አያቀኝም ወይ? ሀሳባቸውን ለምን አይናገሩም? ገብተው ምንድነው የፈለጉት? ገንዘብ ፈለጋ ነው ወይስ ምንድነው? አንዴ ቆይ አንዴ። ሰያ ዱባይ ቁጥር ነው የተላከልኝ ሜሴጅ። በኢሞ ነው የተላከው። የዱባይ ንጉስ የሚለው ቁጥሩ አልወጣም። ይወጣል። አስማወጣዋለሁ ይያዝ። ይሄ እጁ አለበት። አሁን እዚህ ላይ ላንብብልህ። አንተ ክፍታፍ አለቅላቂ ሆዳደር ልጅቱ እኮ ቤተሰብ አላት። አንተ ማነህ? አባክ? አንተ ማነህ አባክ ስለሆንክ ነው የተሳሳተ መረጃ ይዘህ አፍህን የምትከፍተው። አንተ አልኩባይ ቆሻሻ። ተመልከቱ። አራቶ ወደ ዝመቱ አንተ ቆሻሻ ማን ጋር እየተጋፈጥክ እንደሞከር አላወቅክም አለኝ። እኔም ማሳውቅሃለሁ። አቡፋኖ ጋር የገጠምከው እሺ፣ እንደዚህ ያለ አቡፋኖ ቲክቶክ ላይ ከሆነ አርበደብዳለሁ። ሽንትን በሱሪ ስተምለቀደለ ከሆነ ወንድ ከሆንክ ሂዲናና እኔ አቡፋኖ ጋር ወስድሃለሁኝ እየመራው ነው ነግሬው። ሽንታም የሽንታም ልጅ አላወቀኝምና ወደኋላ መለስ በል። ምን ሰራ ሰዎች እንደሆነ እዚህ ግን አቡፋኖ እኩል ሆነበት ሀገር ሳይሆን ይሄ ተጽዕኖ ለምን እንደው ታውቃለህ? የተጻፈልህ ልጅቷ እንዲያለች ሂሊናቸው ያውቃል። ገብቶሃል አይደል? እውነት የሆነ ነገር ስለሚያውቁ ብቻ ነው እንደዚህ የሚሉት። ሽንታም ልጅ። ስለዚህ አሁን በቀጥታ ይችላል። ማን ነው ስሙ? ይመችና ጌትነት በፍጥነት በ24 ሰዓት ልጅቱን እንዳትረክቡን።
ያለምንም ጥርጥር በ24 ሰዓት ተሰጥቷችኋል። እናም የኛን ማስተባበል ተጠቀሙበት ነገር ያለው ታብታብ እያደረጋችሁ ሰየኑ በርበሪ መሰለው ለሃልተኛም እኮ እንትናን አስገባው ሰይድ ይተነውስ ዩሱፍ አንበሳ ማን ነው? እኛ እኮ ማስጠንቀቂያ ሰጥተናል፣ ጨርሰናል። የመጨረሻ ማስጠንቀቂያው ተሰጥቷል። በቃ እርገጤን አስገባው። እርገጤ ነው ላሰያ እንግዲህ አለው ከታች ነው ሰማለው። እንግዲህ አዲስ ሀሳብ ካለ እመጣለሁ። ለምን ብትል አሁን የገጠር ልጅ ያንን አጎቱን ሳያቀርበው ራሱ አወረዳችሁት። በቃ ገለል አደረጋችሁን ነገሩ። ያንን አጎቱ ዋናው እኮ ከዛ አባ ብሎ ለደላላው ለጅዴው የሰጠው የገጠር ልጅ አጎት ነው። ያንን ሳይያዝ ለምን አወረዳችሁት? እሱን ሳያቀርበው ለምን አወረዳችሁት? ስልኩ ቢሆንም እሱ ካላመጣው ላንተ ደውሎ አያነሳልህም። እሱ ንፍጡ ደርቋል እንዴ ላንተ ደውሎ የሚያነሳልህ? ነገሩ እኮ ግዴታ ያስመጣዋል በእኛ ሳይሆን እኮ። ስለዚህ የገጠር ልጅ የሚያመጣው አጎቱን ማን ነው? የገጠር ልጅ ራሱ ሲያዝ አጎቱን ያመጣዋል። አጎቱ ደግሞ እነዚህን ሶስቱ ልጆች የሰጠው ለዚህ ለጅዴው ለማን ነው? ለተመች የሚባለው የሰጠው እሱ ነው። አንተ እኮ አሁን ከተጠያቂነት እያዳንከው ነው። ጌትነት ነህ እንዴት ነህ? ብዙ ጊዜ ደወልን ስልክ አላነሳችሁም። ምን አቡ ድምጽ ስጠው፣ ሪካርድ ይደረግ። ድምጽ ስጠው። ቀጥ ብለህ አውራ። ሰውዬ ቀጥ ብለህ አውራ። ይሰማል? ይሰማኛል። አሁን ምንድነው የምታደርጉ መሰለህ? ለአንተም ለሁሉም ሰላም ሲባል ልጅቱ በህይወት አለች። አንተና ይችላል የተባላችሁ ግለሰብ በ24 ሰዓት ውስጥ እዛ ደላላው ላይ ደውላችሁ ልጅቱን እንድታስለቅቁ። ይሄ ነው የመጨረሻም የመጀመሪያም። ማን ነው ደላላው? ስሙ ጥሩ። አሁን እኮ አንተ ሌላውን ማን ነው ስሙ? ስሙ ማን ነው? ይመች አቡፋን ነው ይመች። ሌላው ተክላይ ይኸውልህ ከተክራ ጋር ደውለህ ያጎትህን እያባባልከው አንተ ነህ። ከተክላይ ጋር ግንኙነት አለ። ከይቻል ጋር ግንኙነት አንተ ራስህ አለኮ ያጎትህ እሱ ነው ደላላውን ያወራው አለኮ። የገጠር ልጅ ልትክደው ነው እንዴ? ስለዚህ አንተ ነህ አይደለ? እሱን ያገናኘው የገጠር ልጅ ያገናኘው አንተ ነህ አይደል? ከተክላይ ጋር ተክላይን ታውቀው? ለማን ነው ታዲያ አጎትህ ልጅ ደላላ ያፈለክለት? ሰውዬ ቀጥ ብለህ አውራ። ምነው ህፃን ልጅ ነህ እንደ እንቅልፍ አንድ ሰው ትልቅ ሰው አይደለም? ቀጥ ብለህ አውራ እንጂ። ስለዚህ ሁላችንም ስራችንን ጥለን ነው እኮ ያለ ስራ የሚኖር የለም። አንተ ይኸውልህ አንተና ይመች ሆናችሁ ተክላይ ላይ ደውላችሁ በነገው ዕለት ልጅቱን እንዲለቅ አድርጉ፣ ወይ ወደ ሳውዲ እንዲመጣ አድርጉ፣ ወይም ወደ የመን እንድትሄድ አድርጉ። ይሄ ካልሆነ ግን ጉዳዩ በጣም ውስብስብ ነው፣ ከኛ አቅም በላይ ነው የሚሆነው። ነግረናል። አንተ ታውቃለህ። ማን ነው ለገጠር ላይ ደላላ ያፈለክለት? አንተ አይደለም እንዴ? የምንኖረው አይደለም
አንተ ይመችን አንተ ነው የፈለክለት። ኦኬ አንተ ይመች ጋር ደውለህ ለገጠር ላይ ደላላ እንዲፈልግለት አረግ። ጥሩ ስንት ነው አለክ ይመች? በሰው 5500 ብር ነው እፈልግልሃለሁ አለክ ይመች ለገጠሬና ለወንድሞች። አዎ ደግሞም ላክስት ለሱ ያክስት ልጅ ስለዚህ እሱ ኤምባሲን ተጨረሱ በኋላ እንዲያውም ኤምባሲ አልቀረቧቸው አንደኛው ብቻ ችግር የለውም። የኤምባሲውን ተው አሁን የኤምባሲውን ተውና አሁን ምናምን ሲከርሙ ልጅቷ ጓደኛዬ ትሄዳለች ምናምን ብሎ ስለነገረኝ ተብሏለን። ባሏ ማለት ነው። ትሄዳለች ስል ለይመች እሷም ትሄዳለች አልከው። ስለዚህ ለልጅቱ ከልጅቱ ጋር እና ይኸውልህ ቆይ ጥሩ አሁን ትክክል ነው። ለወንድሞች ለገጠር ልጅና ለሃና ይሄንን ይመችን አፈላልገህ አገናኛቸው አንተ ነህ። ስለዚህ እሱ ደግሞ ካንተ ቀብሎ ለዛንኛው ደላላ ሰጥቶ ብሩን የተቀበለውም ይሄው ነው። ይችላል። ብር የለም፣ ብር አልተቀበለም። የት አድርጎ አላችሁ ብሩን? ብር 800 ብቻ ነው እስከ ሳቢያ የሚከፍሉት። እሺ ሌላውን የት አድርጎ አላችሁ? ሌላውን እየሱቁ ሲደርሱ ነው የሚከፍሉት። በኋላ ብትጠይቁት እሺ እኮ እዚህ ጅዳ ሱቅ እንዲደረግ ማለት ነው። ምና የራሳችን ነው ሰጥ ማረጋችሁ በኋላ በተጠየቁት ነው ያሉ ሰጥ ገብቷል። ኦኬ ስለዚህ አንተ ለሃናንም ለጓደኛህ ሚስት ማለት ነው ለወንድምና ላጎትህ ልጅ ደላላውን ይመች ነው የጠየቅከው። ከይመች ያለ ወደ ያለን አታውቅም። ምንም ማውቀው ነገር የለም። ስለዚህ ይመች ነው። ጥሩ እናመሰግናለን። አንተ ይመችን ደውለህ የሰጠውን ልጅ ለማን ነው የሰጣት ብለህ ጠይቀው። ያንተ ልጅቱን ደላላ አለ ብለህ ወስዳቸዋል። ሴቲቷን ግን አግተው ይዘዋታል። ስለዚህ ልጅቱን አንጣ ብለህ አንተ ጠይቅ ይመችን። እኛም ይመችን ጠይቃለን። ይመች ተጠያቂ ነው። ይመች እነዛኞቹን ይጠይቃል። ተግባባን? አሁን እኮ ይመችን ደውለህ አጣብቀህ ያዘው። ይመችን ደውለህ ንገረው። ልጅቱ በህይወት አለች። አሁን ደላሎቹ ይዘዋታል። እዛው ዋሻ አስገብተዋታል፣ ደፍረዋታል። በቃ ስለዚህ ተጠያቂ ይመች ነው። ይመችን ያዝ። ዋናው ተፈላጊ አረመኔው ይመች ነው። አንተም ይመችን ያዝ። እኛም እንይዘዋለን። በ24 ሰዓት እችል እንድትለቀቅ ካላደረገ ችግሩ የከፋ ነው የሚሆነው። መልካም አቡፋን ነው የገጠር ልጅ ምን ነው በለው እስኪ። ያጎቱ ልጅ ነው። እስኪ ጠይቀው የእነሱ ሪከርድ እንዲያደርጉት። የገጠር ልጅ ያጎቱ ልጅ ነው አይደል? ያክስቱ ልጅ። እሺ ይመች ጋር እንድናላችሁ ይበለው። ይመችን በምንድን ነው የምታውቀው ነበር? እሱ ቤት ኪራይ ነው ያላችሁት። አንተም የገጠር ልጅም ሁላችሁም አብረው እንደሆኑ ተጽፎልኛል። ቅድም ራሱ አቡፋን ነው። ኦኬ አንተ ነህ እሱ ጋር ያለው የቤት አከራይ ነው ማለት ነው። አይ ዙሮ ዙሮ አሁን አንተ የገጠር ሌም ማናገር ይመችን ማናገር። መልካም አዳር።
አሁን ትክክል እየመጣ ነው። ስለዚህ ለሃናም ለገጠር ልጅም ለወንድሞቹም ይመች ጋር ነው ያገናኛቸው። ይመች የሚባለው ደላላ ነው ተጠያቂ። አየው አቡፋን ቅድም ሊቭ ላይ እንዳለን የገጠር ቤታቸው ራሱ ያውቁታል እኮ አቡፋን። የገጠርም ልጅ ይሄም ልጅ እኮ የዚህን የደላላውን ቤት ራሱ ያውቁታል። ጅዲያ ብር የት ናቸው? ገና ስራ አልገባ አብረን እኮ አለ ገና ስራ አልገባ እኮ አብረን ናቸው። ይኸው ልንገር እንድሪስ ልንገር፣ አሁን ይሄ ብሩን እዛ ሲደርሱ ወይም ጅቡቲ ሲደርሱ ወይም ድንበር ሲደርሱ ብር የሚያጠራቅሙበት ጅዲያ አላቸው። ቢጋላ ያ ቢጋላ የት ነው ይጠቁሙ። ያ ቢጋላ አቡፋን ነው። እኔም የደረሰኝ የሰማሁት መረጃ አለ በውስጥ የሰማሁት የጅዳው ደላላ የገጠር ልጅ ቤተሰብ እንደሆነ፣ የደላላው ሚስት ደግሞ የዚች ልጅ ቤተሰብ እንደሆነች። የደላላው ሚስት የዚች ልጅ ቤተሰብ ናት። የደላላው ሚስትማ ለሷ ትዛመዳለች ብለዋል። በቃ ለሷ ቤተሰብ ናት። እኔ በውስጥ ጽፈውልኛል። አላስገባም ብለው ነው የነገሩኝ። እንደ አይነት መረጃ ነው ያለው። የገጠር ልጅ ግን በዚህ ልክ መደባበቁ የሚገርም ነው፣ ያሳዝናል። ነገሩ ወደ ማለቂያው ውሰዱት። የደላላው ሚስት እኔ ላይ ደውላ ነበረ። ሰይድ ወረባቦ እንትን እኔ ጋር ገስት ላይ ገብታ አዳምጠኝ ሰይድ እየሰማሁ የደላላው ሚስት በእድም ለታ ይሄ ነገሩ እንደተቀሰቀሰ ገና እንደተጀመረ ላይፍ ላይ ቁጭ ብዬ የደላላው ሚስት መጣ ዋጋህን ታገኛለህ፣ እኛ ቤተሰቦቹ ጋር የሆነ ቁርጥ ስላለን አርፈህ ተቀመጥ ብላኛለች። ሚስቱ እቺ ጋላ ሞታ ዛሬ ግን ዘመዷን በቁላለው ወጥያች ነው ብለዋል። በጎን ግን ልጁ ራሱ ልጁ ደላላው ልጄን አንጡ እያለ ነው አሉ። በጎን ደግሞ ሲያውቀው ማለት ነው። ይሄን ነገር ነው የጻፉልኝ። ልጃችን የታርጋችሁ ነው እያለ ያጭበረብራል አሉ። አሁን ደግሞ እንደ አይነት ድራማ ዘመዷን በባሏ ለውጣት ነው። ምን አገባት እሷች ደንቆሮ ሰቀለ ነው የሚባለው። እርግጥ ይኸውልህ ቅድም የገጠር ልጅ እንደገባ ደላላው ከዛው ኢጃዛ ቤት አብረው አይደል ከኢትዮጵያ እንደተቀበለው ወጥቶ የገጠርን ልጅ ይዞ ወጥቶ ሰባቱንም የሄዱትንም ደውሎ አንድ አይነት የገጠር ልጅ ሊቭ ገብቶ የሚለውን ነገር ሰምታቸው አንድ አይነት ነገር ተናገሩ ብሎ ከቤት አውጥቶት ነበር አሉ። ይመች የሚባለው ማለት ነው። ዙሮ ያው ወደ መጨረሻ የገጠር ልጅ አብረው የሚኖሩት የመጨረሻ ላይ የምናገረው ደግሜ ያላወራም። አንዴ ይቅርታ። እኔ አሁን ልጅቱን ሙታለች ተብሎ ተወርቷል። ይችን ልጅ ህይወቷን እንዳያጠፏት እዚህ ጋር ጥንቃቄ አድርጉ። አሁን ገባችሁ? ሙታለች ብለው በዛው እንዳይቀሩ ማለት ነው። እንደዛ አይነት ፍርሃት አታውራ። ይመቻል እንዳያደርጉት ይነገራሉ። መነገር አለበት። ይነገር ግን የነሱ ቤተሰብ አለ እንዴ? እርግጥ የነሱ ቤተሰብ አለ። የነሱ ቤተሰብ ቁጥር ናቸው። እርግጥ እንደዛ አይነት ፍርሃት ነገር የለም። ህዝቡ እንዳለች አቃል ነው። ህዝቡ እንዳለች አቃል ከዚህ በኋላ የለችም፣ አይሰራም ነው። ገባ? በቃ እሱ ልክ ነህ። ግን ከልጅቷ በህይወት ስላለች እኮ ነው እስካሁን የምንከራከረው። ሰላም። እንደዚህ አይነትማ መፍራት ነገር አይመለከተንም። ሰላም፣ እንዴት ናችሁ? አንዴ እድል ስጡኝ እስኪ ለኔ ይቅርታ ጋራ ቅድም ምንድን ነበር ሲባል ነበር እንግዲህ ቪዲዮ ሲሰራ ማን ነበር የገጠሩ ጓደኞቹም ተሰብስበው ባሉበት ነው ሲሰራ የነበርና ቅድም ተደፍራለች የሚለውን የሰማው ከገባው በኋላ ነው የሚል ነገር የሰማው መሰለኝ ካተሳሳትኩ ማለት ነው። እዛው አብሮት ካሉት ጓደኞቹ በስልክ ስታወራ ከተሰማ ለምንድን ነው በዛን ሰዓት ቪዲዮ ሲሰሩ ከጓደኞቹ መሃል መደፈሯን ለምን ደበቁ? እንደተደፈረችስ እየሰማ እንዴት ጥለዋት ሊመጡ ይችላሉ? ላውድ ላርግና ያልከውን ትላለህ። ጥሩ አዳምጡ። እሺ ቀጥል። ሁላችሁም ላይ ብላይ እየተከታተለች ያለችው ከዚህ በኋላ ስለዚህ ጉዳይ ማንኛችሁም እንደታነሱ ጉዳዩን ለእኛ ተውት። እኛ እዚህ ጫካ ለጫካ የምንሄደው ዝም ብለን አይደለም፣ ለምን እንደሆነ ይታወቃል። በዚህ ጉዳይ ላይ ማንኛችሁም ሁለተኛ ስታነሱ ከሰማን እናንተም ጋር እንደምትቀያየው የገጠር ልጅ ይመች ቤተሰቦቹ እነማን እንደሆኑ የት አካባቢ ሰዎች እንደሆኑ ጠንቅቀን ደርሰንባቸዋል፣ አጣርተናል። ጉዳዩን ለእኛ ተውት። ከዚህ በኋላ
ማናችን ብዙ ጉዳይ እንደተወሩ ጨርሻለሁ። ከየት ነው? እሱን አይመለከትም። አውጣ ነው። ኦኬ መልካም ሰያ ኦኬ፣ ንግግሬ ልጨርስ። ማለት አሁን የገጠር ልጅ የኢትዮጵያ ቁጥር ነው። የኢትዮጵያ ቁጥር ነው። ሰይድ አይመለከትም። አይመለከትም ተባልን። እንግዲህ ሰይድ ቁጥሩን አሁን በኋላ እንግዲህ ጨርሰናል። ሰምተሃል? እያንዳንድህ ሰያ አሁን እንግዲህ ይሄ ቀላል ነገር አይደለም። የሰው ህይወት ቀላል አይደለም። ዋጋ